ጤና ይስጥልኝ ውድ ተመልካቾቻችን ዛሬ የምንገኘው እንግዲህ ከስቱዲዮ ወጣ ብለን ነው ከኢሴን ቴሌቪዥንና ሬዲዮ ጣቢያ ነው ዛሬ አንድ መረጃ ይዤላችሁ መጥቻለሁ እስኪ የቦምባሊ ልደት ከሰሞኑ ይከበራልና ቦምባሊና ኢትዮጵያ ደግሞ አንድ ቁርኝ ስላላቸው ይሄንን ዝግጅት የሚያስተባብረው ሰው አለ የኢቨንት ኦርጋናይዘር ነው ስሙን ያስተዋውቀናል እስኪ ስም አለበል እኔ ስም ኬሽ ይባላል ኤችአይኤም ኢንተርናሽናል ኢቨንት ኦርጋናይዘር ባለቤት ነኝ ከዛዎች ደግሞ ዲጄም ጭምር ነኝ ታንክ ዩ ኬሽ እንግዲህ እዚህ አመት መኖር ከጀመርክ ስንት አመት ሆነ እንግዲህ እዚህ አመት የኖርኩት እድሜ ልክ ነው ከልጅነት ጀምሬ እዚህ ነው የተወለድኩት ኢትዮጵያ ውስጥ ነው የተወለድኩት እና ያ ከልጅነት ጀምሮ እዚህ ነው የተወለድኩት ኢትዮጵያ በጣም ደስ ይላልና አሁን የቦምባሊ ልደት አርብ ይከበራል አርብ በእኛ ጥር 29 ቀን ማለት ነውና ሲከበር እስኪ ምን ዝግጅት አዘጋጅታችኋል ለቦምባሊ ልደት ለ80 ዓመት 81ኛው ልደት ነው የሚለው ኖርማሊ ብርሃነ ስላሴ ነው የሚባለው ክርስትና ኦርቶዶክስ ነው ብርሃነ ስላሴ ቦምባሊ 81ኛው ልደት በዓል ነው የምናዘጋጀው ቬንዌር ሃውስ ነው ጃክሮስ አካባቢ ነው ከውጭ ሀገር የሚመጡ ዲጂዎች አሉን ዘፋኞችም አሉ ኢትዮጵያ ውስጥ የሚኖሩና ውጭ ሀገር የሚመጡ እና አርብ ምዛስ ለምሰራ ያሁኑ አርብ ግን ለሱ ስፔሻል መታሰቢያ ተብሎ የሚዘጋጅ ዝግጅት ነው በጣም ቆንጆ ዝግጅት ነው ብለን እናስባለን እንግዲህ ኬሽ እዚህ ላይ ያንተ አስተዋጽኦ ምንድነው እስኪ ይሄንን የቦምባሊ ልደት እኛም ሀገር በየአመቱ ይከበር ነበር አሁን ቀዝቀዝ ብሏል እና ባለፈውም እንደውም ሐውልትም ተሰርቶለት ነበር እስኪ ያን ጉዳይ እንዴት አርክ እሱን አያይዘ ያንተ እዛ ቦምባሊ ልደት ላይ ምንድነው ተሳትፎ ትክክል ጥሩ ነጥብ ነው ያነሳው ምክንያቱም ቦምባሊ ለኔ ኢትዮጵያዊ ነው ኢትዮጵያን ስም በከፍተኛው ዓለም ደረጃ ላይ ካስታወቁት አንደኛው ትልቅ ነው ቦምባሊና ኢትዮጵያን መለያየት አይቻልም በርግጥ ኢትዮጵያ እስካሁን በህይወቱ ዘመን ቢኖር ራሱ ኢትዮጵያ ውስጥ ብዙ ነገር የሚሰራ ሰው ነበር በያስባለሁ ከተናገረውም በጊዜው ከነበረው ከንቅስቃሴ ለኢትዮጵያ ፍቅር ከነበረው ጀምሮ ማለት ነው ስለዚህ እዚህ ዝግጅት ላይ እኔ ሳዘጋጅ ዋናው አዘጋጅ ነኝ የዝግጅቱ ዋና አዘጋጅ ነን ከዛው ጭ ደግሞ አርቲስቶችም ሁሉም ነገር የምናዘጋጀው እኛ ነን ቬንዌር ሃውስ ላይ ነው ቦታው ሐውልትም ተሰርቶለት ነበር ትልቅ ጥያቄ ነው ወይ ነው በዘለቀና በወንድማችን ዘለቀና በሌሎችም በዘለቀ ገሰሰና በቦምባሊ ቤተሰቦችም ገዛ ይመስለኛል ባለሳሳት ግን እንደዚህም በአርቲስቶች ነው ያ በሐውልት የተሰራው እንደምናሳውሰው ኢምፔሪያል ሆቴል አካባቢ ነበር አደባባይ የተደረገው ያም በአደባባይ ምክንያት ፈርሷል ሌላ እንግዲህ ወደፊቱ አንድ ቦታ ያገኝ ነው ይሄ ክብር ያለው ሰው ለኢትዮጵያ ትልቅ ፍቅር ያለው ሰው ለወደፊቱ ሐውልት ተመልሶ እንደሚተከል ተስፋ እናደርጋለን እና የዚህ ዝግጅት ዋና አዘጋጅ ነኝ በማዘጋጀቴም በጣም ደስተኛ ነኝ ዘንድሮ ብቻ ሳይሆን ለብዙ አመታት ያህል ይሄን ዝግጅት እያዘጋጀውም ኖር ያለ በጣም እድለኛ ነህና የቦምባሊ ልደት በየአመቱ ማክበር ኃላፊነቱን ወስደ መስራት ላሉ ትልቅ ነው ተደራሽም ያረከውና ለትውልድም ለሀገርም ትልቅ ለዓለም እንትን ያስተላለፍክ ነውና እንግዲህ አሁን ይሄ ቦምባሊ ልደት ሲከበር እስኪ ለኢትዮጵያ ህዝብ ታስተላልፈው መልእክት ካለ ደግሞ መግቢያውስ በነፃ ነው ማንኛውም ሰው መጥቶ መታደም ይችላል እስኪ ምንችን መልስልኝ ለኢትዮጵያ ህዝብ ማስተላልፈው ይሄ ቦምባሊ ቅድም ተናገርኩት ኢትዮጵያዊ ነው በቃ ኢትዮጵያዊ ቦምባሊ ኢትዮጵያዊ ነው ጀሜይካን ቢወለድ ኢትዮጵያዊ ነው እና ያን በዓሉ ልክ እንደኛ በዓሉ ማሳለፍ ያስፈልጋል ሁሉ ጊዜ መዘከር ያስፈልጋል ኖርማሊ ለኔ ብቻ ሳይሆን ለብዙ ኢትዮጵያውያን ለቦምባሊ ያላቸው ፍቅር በጣም ትልቅ ፍቅር ነው ብዙ አመት ሙዚቃ ጫውታለሁ ከሚገባው በላይ ግን የሱ ሙዚቃ ሳጫውት የህዝቡን ፍቅር ስታዩ በቃ ምክንያቱም ልክ እንደራሳቸው አድርገው ነው አክሰፕት የሚያደርጉት አብዛኛዎቻችን ኢትዮጵያውያን በተለይ እዚህ ሙዚቃ ዓለም ሚዲያ ላይ ያለን ሰዎች ስለሱ ሲታሰብ በጣም ከሚገባው በላይ ነው ፍቅራችን ለሱ ማለት ነው ስለዚህ ደግሞ እኛ ስላዘጋጀን አመሰግናለሁ ድለኛ ነኝ ስላልከኝ ከኔ በላይም ሌሎች የሚያዘጋጁም አሉ በየቦታው የሚያዘጋጁ አሉ ቦምባሊ ልደትን እና ለኢትዮጵያ ህዝብ ማስተላለፉ በተለይ አዲስ አበባ ለሚኖር ለወደፊቱም ቢሆን የሱን በዓል ማክበር
ባንዲራዋን፣ ባህሏን፣ አገሪቷን፣ ማንነቷን ያስተዋወቀ እስካሁን ድረስ የሱ ሙዚቃ ዓለም ላይ የሚታወቀው በኢትዮጵያን ባንዲራ የሚያስተዋውቅ ሰው በመሆኑ እና ለኢትዮጵያ ሕዝብ ማስተላለፉ ማክበር ነው። ከዛ ውጭ እኛ አዲስ አበባ ያላችሁ ሰዎች እኛ ጋር መታችሁ እንድታሳልፉ ቦታው አዲስ አበባ ቤንቬር ሃውስ ነው፣ ጃክሮስ አካባቢ። መግቢያ ዋጋውም 400 ብር ነው። ያን ያህል ብዙ አይደለም፣ ተመጣጣኝ ዋጋ ነው። ለወደፊት ደግሞ እግዚአብሔር ፈቅዶ በትልቁ ምክንያቱም ይሄ ትንሽ ነው ለሱ ይሄ ብቻ አይገባውም። ለሱ የሚገባው በትልቅ 10,000 ሰው የሚመጣበት ከ5,000 እስከ 10,000 ሰው የሚመጣበት ዝግጅት ልጆች የሚሳተፉበት ቤተሰቦች የሚሳተፉበት ቢሆን ደስ ይለናል። ግን እግዚአብሔር ፈቅዶ ይሄንን በትንሽ መዘከራችን በየቦታው ነው ብቻ ሳይሆን ሌሎቹና ወንድሞች እህቶች ሌላ ቦታ ያከብሩታል። ለወደፊቱ ደግሞ በትልቁ እንደምናከብረው ከእግዚአብሔር ጋር ተስፋ ነው። በጣም ስኬታማና ውጤታማ እንዲሆን እንመኛለን። በኢሲኤን ቴሌቪዥን የቦምባሌ ልደት እንደውም በዚቹ በውስን ቦታ መከበርም አልነበረበትም። እኔ ከዚህ ቤትም አስታውሳለሁ በመስቀል አደባባይ በደንብ ቴዲ አፍሮ በተገኘበት በትልቅ እንትን ነው ኤቨንት ነው፣ ትልቅ ዝግጅት ተደርጎ ነው የሚከበረው አስታውሳለሁ። እና አሁን እንግዲህ ምናልባት መቀዝቀዝ ነገሩ አለ። በሚቀጥለው ዓመት ደግሞ በሰፊው ሆኖ መንግስትም ህዝቡም ተባብሮ የሱን ልደት በደንብ እንደምናከብረው ተስፋ አደርጋለሁ። አሁን ግን ለኢትዮጵያ ህዝብ እንደምታስተላልፈው መልእክት ካለ ሙዚቃ ላይ ኤቨንት ኦርጋናይዘር ነህና እዚህ ነው ተወልደ ያደግከውና እስኪ ለኢትዮጵያ ህዝብ የምታስተላልፈው መልእክት ካለ ትንሽ ደቂቃ ልስጥ። ትልቅ ነጥብ ነው ያነሳው ወንድሜ ብርሃኑ። ምክንያቱም ያኛው 60ኛው የልደት በዓል እኔም አንዱ የመጀመሪያው የሪታ ማሊና ቦማሊ ፋውንዴሽን ከዛ ወረቀት ሰጥቶኝ የመጀመሪያው ከከፈትኩት አንዱ ነኝ። አንዳንድ ነገሮች ካመቻቸውት ለሁለት ሳምንት ያኛው አንዱ ሊሳካ 60ኛው የልደት በዓል ኢትዮጵያ ውስጥ ሊከበር አስተዋጽኦ ካደረኩት ሰው አንዱ ነኝ እና ያነሳው ትልቅ ነጥብ ነው። ምክንያቱም ያ 200,000 ሰው ነው መስቀል አደባባይ መጣው ያለ ትክክል። ከዛ ውጭ ደግሞ መግቢያ በነፃ ነበር። የተወሰነ ቦታ ደግሞ $100 ባለስታታት $100 ነበር ኢንትራንሱ። ግን ስለ መግቢያው ደግሞ ስለ በነፃ መሆኑ ሳይሆን ምን ያህል ህዝብ ነው እሱን አክብሮ የመጣው መስቀል አደባባይ። ለመጀመሪያ ጊዜ እንደዛ ኮንሰርት ተደርጎ ማይታወቅም እስካሁን ድረስ እና ከዛ ውጭ ደግሞ ከብዙ ዓለም ነበር የመጡት ቱሪስቶች ማለት ነው። ሙዚቃ ምን ያህል ፓወር እንዳለው ነው። ሙዚቃ ምን ያህል ኃይል እንዳለው ነው። ምን ያህል በተለይ ረጌ ሙዚቃ ምን ያህል ኃይል እንዳለው ነው ያን ያየነውና የመጡት ሰዎች ምናልባት አሁንም እንትኔ ላይ ይታየኛል እንደ ፊልም ሆኖ ነው አምሮ ላይ ይታየኛል። ብዙ ህዝብ ነው የመጣው ከተለያየ ዓለም። በጣም ብዙ አርቲስቶች ነው የመጡት። ስቴጁም ያኔ ለመጀመሪያ ጊዜ ትልቅ ፕሮፌሽናል የሆነ ስቴጅ ፕሮፌሽናል የሆነ ሳውንድ ተደርጎ የተሰራበት ዝግጅት ነበር ያኔና እንደዛ አይነት ነገሮች ደግሞ በጣም ስኬታማም ነበርና በወቅቱም በቃ ዓለም አቀፍ እንትኖች ይዘገቡትም ነበርና እኛም ሀገር እንደዛ ሲከበር የመጀመሪያው ነበርና በህይወት ዘመኔ ምን የማረሳውምና ትልቅ ስራ ሰርታችኋልና በጣም አሁን ዘንድሮ ግን እዚህ ሀገር ብቻ ነው የሚከበረው ወይስ ሀገሩ ላይ ይከበራል? ጃማይካ ይከበራል ወይስ ኢትዮጵያ ብቻ ነው የሚከበረው? የሱ ልደት 81ኛ ዓመቱ 81ኛው ዓመቱ እንግዲህ ቦማሊ ቤተሰቦችም ያከብሩታል። እንግዲህ ቦማሊ በአራቱ ማዕዘን ነው የሚታወቀው። በአራቱ የማዕዘን ነበር በአራቱ የዓለም አቅጣጫ ነውና ጀሜይካ ኦፍ ኮርስ አገሩ ነው፣ ትውልድ ቦታው ነው፣ ህዝቦቹም ናቸው። ኦፍ ኮርስ አሜሪካም ይከበራል። ከዛ አልፎ ኢንዶኔዥያ፣ ማሌዥያ፣ ሲንጋፖር ማን ገምታቸው አገር ሁሉ የሱ ልደት ያከብራሉ። አፍሪካ አጠቃላይ ያከብራሉ፣ ትልቅም ይሁን ትንሽም ይሁን። ግን ያም ሆኖ ግን ትልቁ ቦታና ማረግ ቢፈልገው ማንኛውም ነገር ኢትዮጵያ ውስጥ ነው። ስለዚህ እኛ በትንሹ ፕሬዘንት ማረጋችን በጣም ትልቅ ነው። በጣም እድለኝነት ነው። እንግዲህ ለኢትዮጵያ ትልቅ ትኩረት ሰጣችሁ በየዓመቱ እዚህ ማክበራችሁ ትልቅ ነገር ነው።
በርቱ። እንግዲህ ሙዚቃ የዓለም ቋንቋ ነው የሚባላል። የዓለም ቋንቋ ነው የሚባለው ይሄ ነው እንግዲህ ትልቁ ነገርና ትውልድ ተሻጋሪ ነው። ለሀገር የሚያስተላልፈው መልእክት በዚህ አጭር ጊዜ ውስጥ ብዙ ነገር ሰርቶ ነው ያለፈውና ብዙ ልጆቹም ወልደዋል፣ ከብደዋል። ወደኛ ሀገር መታችሁ እናንተም እየኖራችሁ ነው። ትስስራችንም እንትን ነው። ይሄ ቴሌቪዥን ጣቢያ ደግሞ ኮሚኒቲ ላይ ስለሚሰራ ማህበረሰብ ግራ ማህበረሰብ ማስተሳሰር፣ ማፋቀር፣ ማዋደድ እና ለትውልድ ተሻጋሪ እንዲሆን ነው። ሙዚቃ ደግሞ ትልቁ ፓወር ያለው ይሄ ነውና እንኳን ለ80ኛ ዓመት ልደት በዓል እንኳን አደረሳችሁ። እንደ ኢሴን ቴሌቪዥንና ሬዲዮ ጣቢያ እኛም መተን ከቻልን በፕሮግራም ላይ መተን ለህዝብ ለዓለም ለማስተላለፍ ጥረት እናደርጋለን። አርብ ጥር 29 አርብ ቀን ነው የሚውለውና ከቀኑ 6 ሰዓት ነው። ከምሽቱ 1 ሰዓት ጀምሮ ነው። ከምሽቱ 1 ሰዓት ላይ ጥር 29 አርብ ቀን ነው የሚውለው ከምሽቱ 1 ሰዓት። የት አካባቢ ነው? ቬሪ ዌር ሃውስ ጃክሮስ አካባቢ። መግቢያውም ብዙ አይደለም 400 ብር ነው። መታችሁ ታድማችሁ ተዝናንታችሁ ፈታ በላችሁ ቦምባሊን አስባችሁ ለቀጣይ ደግሞ አመት የሰው በለምለን ምን ጥሩ ጊዜ የምናሳልፈት ጊዜ ይሆናል። ኬሽ ይሄን ዝግጅት በማዘጋጀት ይሄንም ለትውልድ ለሀገር ለዓለም ማስተላለፍ አንተ እድለኛ ሰው ነህ። በጣም ቅን ሰው መልካም ሰው ነህ። ዓለም አቀፍ ኢቨንት ኦርጋናይዘር አውቃለሁ። ሙዚቃም በየዓለም እየተሰራለህና እንግዲህ የአርብ ሰው ይበለን። እኛም መተን እንድታደማለን ብለን ተስፋ እናደርጋለን። ይሄንም ነገር ለዓለም ለሀገራችን እናስተላልፋለን ብለን ተስፋ እናደርጋለን። ስለመጣ እናመሰግናለን። እኔም እግዚአብሔር ይስጥልኝ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ኢሲኤን ቲቪ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም ለሀገራችን፣ ሰላም፣ ፍቅር፣ አንድነት፣ መተባበር፣ እድገት፣ ብልጽግና፣ ሰላም ለሀገራችን ይሁን። ታንኪዩ። እናመሰግናለን። የዛ ሰው ይበለን። እግዚአብሔር ይስጥልኝ።